ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ሰላም፣ ፍቅር፣ ጤናን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ዛሬም አብዝተን ተመኘንላችሁ። አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን በዚህኛው የመረጃ ሰዓታችን ላይ። እናንተ ደግሞ በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሀሳብ አስተያየታችሁን አጋሩን። በአውሮፓ የመረጃ ሰዓታችን የሰላም ሽልማት የሚሸልመው ፊፋ ሰላሙን አጥቷል እየተባለ ነው። ለየት ያለ ጥንቅር በፊፋ ዙሪያ እናሰናድዳለን። ከዛ በዘለለ በእናንተ ውድ አድማጮቻችን ጥያቄዎች ዙሪያም ዛሬም ለየት ያሉ ምላሾችን ይዘንላችሁ መጥተናል። በአውሮፓ ትልቅ ክለቦች ዕለታዊ ቡድን ዜናችን እንደተጠበቀ ነው። ባርሴሎናን ዛሬ ቀዳሚ ቡድን እናደርጋለን። ሰፋ ያለ የቡድን ዜና አግኝተናል። በሪያል ማድሪድ በኩል አንድ ነገር በትልቁ እየተጠበቀ ይገኛል። ግን በቀሩት 25 ቀናት አካባቢ ውስጥ መጠናቀቅ አለበት። ወር 24 ቀናት ውስጥ እናነሳዋለን ጉዳዩን። ከዛ ውጭ አንድ የእግር ኳስ ሌጀንድን የተመለከተ ልዩ ጥንቅር ይዘናል። አብራችሁን ስትቆዩ ከምትከታተሉት ውስጥ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ 14ኛ ሳምንትን አጠናቀናል። ኖቬምበር ወርም ተጠናቆ ዲሴምበርን ጀምረናል። ከዚህ ጋር አያይዘን ልዩ ጥንቅር በፕሪሚየር ሊግ መጀመሪያ ላይ እናነሳለን። ከዛ በቀጠለ የሳምንቱን ጨዋታዎች እንዳስሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችንም እናነሳለን። የፉልሃም ጨዋታን በተመለከተም ጋርዲዮላ አሁን ረስተነዋል ብለዋል። እሳቸው አንድ ጸጉር እንኳን ብትቀረኝ እሷን የነቀለ ያሉት ጨዋታ ነው። አሁንም በጉዳት ቡድናቸው ውስጥ የማይገኝ ተጫዋች እንዳለ ያረጋገጡት እሳቸው የዓለም ዋንጫን ለማን ይሰጣሉ ሲባል ስፔናዊ ናቸው። ስፔን አላሉ። እሳቸው የካታላንን መገንጠል የሚያቀነቅኑ ሰው ናቸው። በጋዛና በእስራኤል ጦርነትም ከጋዛ ጎን ሲቆሙ ነግበኔ ያሉ ይመስላሉ። ልዩ ጥንቅር ለሲቲ ደጋፊዎች በፔፕ ጋርዲዮላና በሲቲ በኩል ይዘናል። አብራችሁን ከቆያችሁ የምትከታተሉት ይሆናል። የቼልሲው አለቃም በትችቶች ላይ እንግዲህ ምክንያት አልባ እንደሆኑ ተቾቻቸውና ተቀባይነት የሌለው ትችት ነው እየደረሰብን ያለው ብለው የቀረበባቸውን ትችት ተከላክለዋል። ማስረጃ ምክንያቶችን ደርድረዋል፣ እናነሷለን። ከዛ ውጭ ግን በሳቸው ቃለ መጠይቅ ላይ ስለ አንድ ተጫዋች ሲጠየቁ የመለሱት ምላሽ ትንሽ ፈገግ የሚያስብል ነው። ምን ብለው ይሆን? የቼልሲ ደጋፊዎች ትጠብቁን ያላችሁ። ዛሬ ሊቨርፑል በማህበራዊ ትስስር ገጽ ከደጋፊዎች ተቃውሞ ያስተናገደበት ነው። በእርግጥ ተቃውሞ ሁሉ ስሎት ላይ ነው፣ ይባረሩ አይደለም። ውድ ቤተሰቦቻችን፣ ለመሆኑ ስሎት ይባረሩ ካልሆነ ተቃውሞ ምንድን ያስተናገዱት? እሳቸውስ በጉዳዩ ላይ ምን ምላሽ ሰጡ? እናነሳዋለን። ከዛ በዘለለም እሳቸው በቡድን ዜና ከጉዳት ጋር በተያዘና ስለ ጨዋታው የሚሉት ነገር አለ። ኦፕታ ግን ስለ ፍሎሪያን ቪርትዝ ለየት ያለ አሃዛዊ መረጃን ይዞ ወጥቷል። ይህ ለየት ያለ መረጃ ስለ ፍሎሪያን ቪርትዝ ብዙ ነገር ይላል። የሊቨርፑል ደጋፊዎችም እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ስትቆዩ ከምትከታተሉት ውስጥ ነው። አርሰናል ክረምት ላይ 250 ሚሊዮን ፓውንድ ፈሰስ ያደረገ ክለብ ነው። ጥርን ተዘጋጁ እያሉ ነው ማይክል አርቴታ። ከዛ ውጭ ብሬቼ ኢዜን እናነሳለን። በአርሰናል በኩል ሰፋ ያለ የቡድን ዜና ማንሳት ግድ ይለናል። ምክንያቱም ከቪላ ጋር በጣም ወሳኝ ጨዋታ አለ። ይህን ጨዋታ አስመልክቶ ተጨማሪ መረጃዎችን ስናነሳ በየ3 ቀኑ መጫወትን አርሰናል እንዴት ያየዋል? አምበሉስ ምን ይልበታል? በአርሰናል በኩል ሰፊ ጥንቅር ይዘናል። የቡድን ዜናችን እንደተጠበቀ ነው። ልዩ ጥንቅር ስለያዘን አብራችሁን ትቆያላችሁ። ሩበን አሞሪ በርካታ ተቃውሞ ሲያስተናግዱ እሳቸው በጨዋታ አቀራረብና በዩናይትድ ወቅታዊ ውጤት ምክንያት ብቻ አይደለም፣ ከሌጀንዶች አንዳንድ ጥልቅ የሆኑ ጥያቄዎች እየተነሱባቸው ነው። ዛሬ እሳቸው ምላሽ ሰጥተውበታል። በተለይም በአንድ ጉዳይ ላይ እሳቸውም ለተነሳባቸው ጥያቄ እያንዳንዱ ምላሽ ሰጥተዋል። ከዛ በዘለለ በሩበን አሞሪ በኩል የምናነሳቸው የቡድን ዜናዎች አሉ። ብሪያን ቤሞ የማንቸስተር ዩናይትዱን አምበል ብሩኖ ፈርናንዴዝን የተመለከተና ከጉዳት ጋር አያይዘን ሰፊ ጥንቅሮች እናነሳለን። ለመሆኑ በሩበን አሞሪ ቆይታ ላይ ግሌዘሮችና ሰር ጂም ራትክሊፍ እንዴት ያለስ አቋም አላቸው? ልዩ ጥንቅር አሰናድተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እየላካችሁልን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ በ9ኛ ሳምንት ተመልሷል። ከ2 ቀናት ረፍት በኋላ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ታዲያ ቀጥሎ ሲካሄድ ዛሬ 2 ጨዋታዎችን አየን። ወላይታ ዲቻን ከምድረ ገነት ሽረ ያገናኘው ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። በሁለቱ ቡድኖች መካከል የመጀመሪያውን ግብ ምድረ ገነት ሽረ በሽምክት ጉግሳ 54ኛ ደቂቃ አስቆጥሮ መራ። ወላይታ ዲቻ 88ኛው ደቂቃ ላይ አዛሪያስ አቤል ባስቆጠረው ግብ ጨዋታውን 1-1 አደረጉት። ይህንንም ተከትሎም ውድ ቤተሰቦቻችን ምድረ ገነት ሽረ ያለፉትን 4 ጨዋታ አልተሸነፈም። በሁለቱ ሲያሸንፍ በሁለቱ
አቻ ተለያይቷል። መድረገነት ሽረም ነጥቡን 13 አደረሰ። ወላይታ ድቻ 7 አደረሰ። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች እንዲሁ ቀጥለው ይካሄዳሉ። ሌላኛው መርሃ ግብር ኢትዮጵያ መድንን ከኢትዮ ኤሌክትሪክ ያገናኘ መርሃ ግብር ነበረም በ9ኛ ሳምንት። ይህም ጨዋታ በተመሳሳይ ልክ እንደ ወላይታ ዲቻ እና መድረገነት ሽረ ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ለኢትዮጵያ መድን ረመዳን የሱፍ በፍጹም ቅጣት ምት ገና 12ኛው ደቂቃ ላይ መሪ ያደረጋቸው። ከረፍት በኋላ ኢትዮ ኤሌክትሪክ በአብነት ተስፋዬ 80ኛ ደቂቃ ግብ ጨዋታውን 1-1 ማጠናቀቅ የቻለ ሲሆን ኢትዮጵያ ፕሪሚየር ሊግ ቀጣይ መርሃ ግብሮች እንዲሁ ቀጥሎ ይካሄዳሉ። እነኚህን መረጃዎች በተመለከተ ደግሞ ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናል በተከታታይ የመረጃ ሰዓታችን የ9ኛ ሳምንት ከረፍት ስለተመለሰ ማለት ነው እናደርሳችኋለን። በኢትዮጵያ ፕሪሚየር ሊግ ቅዳሜ እንዲሁም እሁድ ጨዋታዎቹ ተደርገው የሚጠናቀቁ ይሆናል። ምናልባት ጨዋታዎቹን ለመጠቆም ያክል ቅዳሜ በአዲስ አበባ ስቴዲየም ኢትዮጵያ ንግድ ባንክ ከወልዋሎ ዓዲግራት ዩኒቨርሲቲ፣ ድሬዳዋ ከተማ ከሲዳማ ቡና እንዲሁም ሐዋሳ ዩኒቨርሲቲ ላይ አዳማ ከተማ ከቅዱስ ጊዮርጊስና ሸገር ከተማ ከባህር ዳር ከተማ ይጫወታሉ። ወደ ባህር ማዶ ስፖርታዊ መረጃችን ስንሻገር የፊፋ የሰላም ሽልማት ሰላሙን አጥቷል እየተባለ ነው። ዓለም አቀፍ እግር ኳስ የበላይ የፊፋ የሰላም ሽልማት ማዘጋጀቱ የሚዘነጋ አይደለም። ሽልማቱ በየዓመቱ ለሰላም ለሰሩ ሰዎች ይበረከታለም ተብሎ ነበረ። የዘንድሮ የፊፋ ሰላም ሽልማት ታዲያ እንዴት ያለ ነው የሚሉን በበርካታ ምርመራዎች ከተረጋገጠ በኋላ የሰላም ሽልማቱ ሰላም የለውም እየተባለ ይገኛል። በፊፋ በኩል ሽልማቱ ይፋ ሲደረግ የተቋሙ ምክር ቤት እንዲሁም ምክትል ፕሬዚዳንቱ አያውቁትም ተብሏል። አሸናፊው በምን መስፈርት እንደሚመረጥ የተቋሙ ምክር ቤትና ምክትል ፕሬዚዳንት አልተወያዩበትም። ፊፋ ስለ ሽልማቱ መስፈርትና አሰራር ማብራሪያ እንዲሰጥ ሂውማን ራይትስ ጭምር በደብዳቤ ተጠይቆ እስካሁን አልሰማውም አላየውም ብሏል። የፊፋው ፕሬዚዳንት ዣን ኢንፋንቲኖ ብቻቸውን ፈላጭ ቆራጭ ነው ሽልማት አዘጋጅ፣ የሽልማቱ ተሸላሚ መስፈርት አውጭ ሆነዋል። ካስታወሳችሁ የዓለም ዋንጫ ወደ አሜሪካ ሲያቀና ለዶናልድ ጄ ትራምፕን በእጃቸው እንዲነኩ አድርጓል። በፊፋ ሕግ መሰረት የዓለም ዋንጫን ካሸነፈው ብሔራዊ ቡድን ውጪ አንድም ሰው መንካት እንደማይችል የሚዘነጋ አይደለም። ወደ ክለብ መረጃችን እንሻገር። የፊፋን ጉዳይ ግን ተወያዩበት። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜ ከ9:30 ጀምሮ ይመለሳል። እነኚህን ጨዋታዎች ከኦፕታ ቁጥራዊ መረጃዎችን ይዘንባቸው መጣን። አስቀድመን እናንሳና ከሌሎች አጫጭር መረጃዎቻችን በኋላ ፕሪሚየር ሊጉን በስፋት እንመለስበታለን። አስቶን ቪላ ከአርሰናል ቅድመ ግምት ለአርሰናል 46.5%፣ በርንማውዝ ከቼልሲ 42% ለቼልሲ ቅድመ ግምት፣ ኤቨርተን ከኖቲንግሃም ፎረስት ቅድመ ግምት ለኤቨርተን 48.6%፣ ሲቲ ሰንደርላንድን 73.6% የማሸነፍ ቅድመ ግምት ሲሰጠው፣ ኒካስል በርሊን 70.7% የማሸነፍ ቅድመ ግምት ተሰጥቶታል። ስፐርስ ብሬንትፎርድን የማሸነፍ ቅድመ ግምት ሲሰጠው፣ ሊቨርፑል ሊድስን 55.8% የማሸነፍ ቅድመ ግምት ለሊቨርፑል፣ ብራይተን ዌስትሃምን የማሸነፍ ቅድመ ግምት ተሰጥቶታል። ፉልሃም ከክሪስታል ፓላስ ቅድመ ግምት ለክሪስታል ፓላስ፣ ዩናይትድ ከወልቭስ ሞሊኒክስ ላይ ቢደረግም ለዩናይትድ 50.2% የማሸነፍ ቅድመ ግምት በፕሪሚየር ሊጉ ተሰጥቷል። በኦፕታ በኩል አንድ የፕሪሚየር ሊግ መረጃን ጨምር። የፕሪሚየር ሊግ የ14ኛ ሳምንት መርሃ ግብሮች ተደርገው ተጠናቀቁ። ስለዚህ የሳምንቱ ምርጣችሁ ማን እንደነበረ እንድትመርጡ ፕሪሚየር ሊጉ በይፋ ገጹ ላይ ጥያቄ አቅርበዋል። ሳሙኤል ቹኬዜ ከፉልሃም፣ ፊል ፎደን ከማንቸስተር ሲቲ፣ ጋብርኤል ጉድመንድሰን ከሊድስ ዩናይትድ፣ ኤርሊንግ ሃላንድ ከማንቸስተር ሲቲ፣ እንዲሁም የሰንደርላንዱ ሪኖልድ ማንዶቫ፣ የአርሰናሉ ማይክል አርቴታ፣ የቶትንሃሙ ክርስቲያን ሮሜሮ እንዲሁም የአስቶን ቪላ ኦሌ ዋትኪንስ በእጩነት የቀረቡ ናቸው። ምናልባት ለፕሪሚየር ሊግ እግር ኳስ አፍቃሪያን ጥያቄውን እኛ ማደረስናችሁ፣ ምርጣችሁን መርጣችሁ በሐሳብ መስጫ ሳጥናችን ላይ ላኩልን። ውድ ቤተሰቦቻችን የተወሰኑ አጫጭር መረጃዎችን እናንሳና ፕሪሚየር ሊጉ ላይ ታላላቅ ክለቦች ላይ በስፋት መረጃ እንለን። እስከ ፕሮግራማችን ፍጻሜ በድጋሚ ቆዩ የፕሪሚየር ሊግ አፍቃሪያን። በአውሮፓ መረጃችን ፍራንኪ ዲዮንግ እና ባርሴሎናን እናንሳ። ፍራንኪ ዲዮንግ ከጉዳቱ ማገገሙን ፋብሪዚዮ ሮማኖ አረጋግጧል። በዚህ ምክንያት ፍራንኪ ዲዮንግ ባርሴሎና ከሪያል ቤትስ ጋር የሚያደርጉት የላሊጋ ጨዋታ ላይ መገኘት እንደሚችል ነው የተረጋገጠው። በሌላ በኩል ፌርሚን ሎፔዝም ወደ ልምምድ መመለሱን ተከትሎ ሪያል ቤትስ ከባርሴሎና ጋር የሚያደርጉት ጨዋታ ላይ ይገኛል ተብሏል። በሌላ በኩል ሮናልድ አራሆም ከሰሞኑ የደረሰበትን ነገር ደጋግመን ነግረናችሁ ኋላ ፖርታም እገዛ እንደሚያደርጉለት ካረጋገጡ በኋላ በዚህም ሳምንት በጨዋታ ላይ አይገኝም ተብሏል በባርሴሎና በኩል። ሌላው የባርሴሎና መረጃዎችን በዚህ ሳምንት ይጠበቅ የነበረውም የኤሪክ ጋርሻ ኮንትራት የማራዘም ሂደት
በዛሬው ዕለት በይፋ ተፈርሟል። ኤሪክ ጋርሻ በባርሴሎና የሚያቆየውን ተጨማሪ ኮንትራት እስከ 2031 በዛሬው ዕለት እንደዚሁ በይፋ መፈረሙን ተመልክተናል። ሪያል ማድሪድ ደረሱን። ውድ ቤተሰቦቻችን የላሊጋው ሁለተኛ ቡድን ነው በዚህ ሰዓት በአሰልጣኝ ዣቪ አሎንሶ የሚሰለጥነው ሪያል ማድሪድ የወር ህዳር የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ፈረንሳይ የፊት መስመር ተጫዋች ኬሊያን ምባፔ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ኬሊያን ምባፔ በወሩ ባደረጋቸው ጨዋታዎች 8 ግቦችን ማስቆጠር ችሏል። እጅግ በጣም አስደናቂ ጊዜን በሪያል ማድሪድ ቤት እያሳለፈ ነው። ምናልባት ዘንድሮ ሪያል ማድሪድ ከዋንጫ ተገናኝቶ ኬሊያን ምባፔን ከባሎን ዶር ያገናኘዋል የሚለው ነገር በትልቁ የሚጠበቅ ነው የሚሆነው። በግሉ ግን እያሳካ ያለው ክብሮች በእንደዚህ አይነት መልኩም በሪያል ማድሪድ አንግሶታል። በሪያል ማድሪድም በርካታ አስደናቂ ቁጥሮችን አሁንም መጻፉን ቀጥሏል። የወሩ ኮከብ ተብሎ ተመርጧል። ምናልባት የሪያል ማድሪድ ደጋፊዎች ከዚህ የተለየ ምርጫ ካላችሁ በሀሳብ መስጫ ሳጥናችን ላይ ላኩልን። ኬሊያን ምባፔ አሁን ላይ 62 ጎሎችን በ2025 አስቆጥሯል። ከዚህ ቀደም ክርስቲያኖ ሮናልዶ 61 አስቆጥሮ ነበረ። ያንን ሪካርዱን አልፎታል። ቪክተር ዮኬሬሽ 24 ተጋርቶታል በ62 ግብ። አሁን ከሱ በላይ ያሉ 3 ተጫዋቾች ብቻ ናቸው። ሮቤርት ሌዋንዶስኪ በ2011 69 ጎሎችን አስቆጥሯል። ከዛ ክርስቲያኖ ሮናልዶ በ2013 69 ጎሎችን በተመሳይ አስቆጥረው ሁለተኛ ደረጃ ላይ ተቀምጠዋል። ሊዮኔል አንድሬስ ሜሲ ነው 2012 ላይ 91 ጎሎችን በአንድ ካላንደር አስቆጥሮ አሁንም ድረስ ማንም ሊደፍረው ማንም ሊጠጋ ያልቻለውን ሪካርድ ጽፎ ያለው። ምናልባት ኬሊያን ምባፔ ለሮናልዶ እና ለሮቤርት ሌዋንዶስኪ ግቦች ለመስተካከል ማስቆጠር የሚጠበቅበት የግብ ብዛት 7 ነው። ሊበልጣቸው ካሻ ደግሞ 8 ግቦች ያስፈልጉታል። የቀሩት እንግዲህ ወደ 25 ቀናት ነው ይሳካለት የሆነው የሚለው በትልቁ የሚጠበቅ ነው የሚሆነው። ምናልባት ኬሊያን ምባፔን ስላነሳን ክርስቲያኖ ሮናልዶ በሪያል ማድሪድ በ2013 59 ግቦችን ያስቆጠረበትን ሪከርድ በላሊጋ ለመስበር ደግሞ የቀሩት ጥቂት የሚባሉ ግቦች ናቸው። ወደ 4 ግቦች ናቸው። በቀሩት ጥቂት የሚባሉ 25 ቀናት ይህንንም ሪከርድ የመስበር እድል አለው። እንግሊዛዊው የፊት መስመር ተጫዋች ጄሴ ሊንጋርድ ከደቡብ ኮሪያው ክለብ ሴኡል ጋር መለያየቱን በዛሬው ዕለት ይፋ አድርጓል። ጄሴ ሊንጋርድ ከደቡብ ኮሪያው ክለብ ጋር በጋራ ስምምነት ውሉን በማፍረስ በሚቀጥለው ሳምንት ክለቡን እንደሚለቅ ተገልጿል። ሊንጋርድ በክለቡ በነበረው የ2 ዓመት ቆይታ 18 ጎሎችን ብቻ ነው ያስቆጠረው። እንግዲህ በማንቸስተር ዩናይትድ የተጫወተ ተጫዋች ነበረ። ጄሴ ሊንጋርድ ልምዱንና ማንነቱን ተጠቅመው ሊጋቸውን ለማሳደግ የፈለጉት ደቡብ ኮሪያዎች 2 ዓመት አጫውተው የ18 ጎል ባለቤት የሆነውን ተጫዋች በጋራ ስምምነት በሚቀጥለው ሳምንት ያሰናብቱታል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። የፕሪሚየር ሊግ የኖቬምበር ወር ምርጥ 6 እጩ ተጫዋቾች ቀርበዋል። ለመሆኑ በተጠናቀቀው የኖቬምበር ወር ለእናንተ ምርጣችሁ ማን ነበር? በጥያቄ መልክ ጠይቀን እጮቹን እንንገራችሁ። የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት፣ የክሪስታል ፓላሱ ማርቲን ሎሬክስ፣ የአስቶን ቪላው ኤሜሊያኖ ማርቲኔዝ፣ የአርሰናሉ ቡካዮ ሳካ፣ የቼልሲው ሮቤርቶ ሳንቼዝ እና የዌስትሃም ዩናይትዱ ካሉም ዊልሰን 6ቱም በተጠናቀቀው ወር ላይ ምርጥ ተጫዋች ተብለው እጩ ቀርበዋል። ምርጣችሁን መርጣችሁ ላኩልን። ሁስኮርድ ደግሞ 14ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ ምርጥ 11ን በ4-4-2 ፎርሜሽን ይፋ አድርጓል። ግብ ጠባቂ ከቶትናም ቪካዮሪ ተመርጧል። 4 ተከላካዮች ቀኙን ቤን ዋይት፣ ግራውን ሪካርዶ ካላፊዮሪ ከአርሰናል፣ የመከላከል ስፍራውን ክርስቲያን ሮሜሮን ከቶትናም፣ ማርክ ጉዌን ከክሪስታል ፓላስ፣ የ6 ቁጥር ቦታንን ወይም አማካኝ ስፍራውን ማጋሳ ከዌስትሃም ዩናይትድ እና ኦናና ከቪላ፣ የቀኝ አጥቂ ስፍራ ላይ ፊል ፎደንን ከሲቲ፣ የግራውን ሞርጋን ሮጀርስ ካስቶን ቪላ፣ 2 ቁጥሮች ኦሌ ዋትኪንስ ካስቶን ቪላ እና ኤርሊንግ ብሮት ሃላንድ ደግሞ ከሲቲ ተመርጧል። በዚህ ዝርዝር ውስጥ በኦፕታ ከፍተኛውን ሬቲንግ ያገኘው ተጫዋች
የሲቲው ሃላንድ 9.82 ሬቲንግ በማግኘት ነው። ይሄ የሁስኮርድ የሳምንቱ ምርጥ 11 ናቸው። የአለን ሺረርን በቀጣይ መረጃ ሰዓት እንመለስበታለን። እዚህ ውስጥ የጎደለ ተጫዋች ካለ ግን ስሙን ጻፉልን። በ19 ሚኒትስ ጸሐፊዎች መሰረት የ15ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ አስቶን ቪላን ከአርሰናል ከሚያገናኘው ጨዋታ ጀምሮ እስከ ወልቭስ ከማን ዩናይትድ ጨዋታ ቅድመ ግምታቸውን በቁጥር አስገምጠውታል። የኦፕታ በፐርሰንት ነው፣ የስኮር 19 ግን በጎል ነው። አስቶን ቪላ ከአርሰናል 1-1፣ ኤቨርተን ኖቲንግሃምን 1-0 ያሸንፋል። ኒካስል በርንሌ 2-0 ያሸንፋል። ማንቸስተር ሲቲ ሰንደርላንድ 2-1 ያሸንፋል። ቶትናም ብሬንትፎርድን 2-1 ያሸንፋል። በርንማውዝ ከቼልሲ 2-2፣ ሊድስ ከሊቨርፑል 2-2፣ ብራይተን ዌስትሃምን 3-1 ያሸንፋል። ፉልሃም ከፓላስ 1-1፣ ዩናይትድ ወልቭስን 2-1 ያሸንፋል ብሏል። ይህ የ19 ሚኒት ጸሐፊዎች የሳምንቱ የጨዋታ ግምት በጎል ጭምር ያስቀመጡት ነው። እኛ ለእናንተ ውድ አድማጮቻችን እንደወረደ አደረስናችሁ። ከዚህ ላይ ተነስታችሁ የክለቦቻችሁንም ግምት ልትልኩልን ትችላላችሁ። የኒካስል ዩናይትዱ ብራዚላዊ ተጫዋች ብሩኖ ጉማሬሽ በማህበራዊ ትስስር ገጹ ላይ ዛሬ ያጋራው ነገር በጣም መነጋገሪያ ነበረ። ይኸውም ቁጥራቸው እጅግ በርከት ያሉ የተጫዋቾችን መለያ በቤት ውስጥ ዘርግቶት የሚያሳይ ነው። ያልተቀበለው የመለያ አይነት ያልተቀበለው የክለብ መለያ አይነት የለም። በርካታ የክለቦችን መለያ ዛሬ የተቀበላቸውን በማህበራዊ ትስስር ገጹ ላይ አጋርቷል። ምናልባት የእግር ኳስ ደጋፊ እንደመሆናችሁ ያው አንድን ክለብ ትደግፋላችሁ፣ በገለልተኝነት የበርካታ ክለብ ደጋፊዎች ትሆናላችሁ ብለን እናስባለን። ግን እናንተ በቤታችሁ ቢኖራችሁ የምትመኟቸው መለያ የነማንን መለያ በቤታችሁ እንዲኖር ትሻላችሁ? ብሩኖ ጉማሬሽ ግን በዚህ መልኩ ቤት ውስጥ ዘርግቶ ለተመልካች ይህ ሁሉ መለያን ተቀብያለሁ ብሎ በዛሬው ዕለት በማህበራዊ ትስስር ገጹ ላይ አጋርቶታል። ቢግ ሲክስ ደረሰን፣ የፉልሃም ጨዋታን ረስተነዋል ብለዋል ጆሴፕ ፔፕ ጋርዲዮላ። እንግሊዝን በተመለከተ እሳቸው ያነሱት ነጥብ መነጋገሪያ ነው። እንቀጥል። የሲቲው አሰልጣኝ ፔፕ ጋርዲዮላ በጋዜጣዊ መግለጫቸው ላይ ዛሬ ስለ ፉልሃም ጨዋታ የተጠየቁት ሲሆን ረስተነዋል፣ ከጨዋታው ብዙ ነገር ግን ተምረንበታል፣ ነገር ግን አሁን ረስተነዋል ብለዋል። ከድሉ በኋላም በርከት ያለ ግብ የተቆጠረበት ነበር፣ 5-4 ሪከርድም ነበረ በፕሪሚየር ሊግ 26ኛው 9 ግብ የተቆጠረበት እንዳጠቃላይ ጨዋታ ነበር። አንድ ጸጉርን ብትቀረኝ የነቀለ ብለውት ነበር እሳቸው። በሁለት ጨዋታ 6 ጎል እንዲቆጠርብኝ አልፈልግም፣ ነገር ግን በሊጉ ከፍተኛ ጎል አስቆጣሪ ክለብ ነን፣ አሁን በዛ ላይ መስራት አለብን ብለዋል ጋርዲዮላ። ሰንደርላንድ አሁን ያለበት ደረጃ ይገባዋል ሲል የገለጹት አሰልጣኝ ፔፕ ጋርዲዮላ በንግግራቸው ወቅት ታዲያ የእሳቸው የቡድኑ ቁልፍ የሆነ የባሊዮን ዶር አሸናፊው ሮድሪ አሁንም በጉዳት ምክንያት በዚህ ሳምንት ጨዋታ ላይ ለቡድኑ ምንም አይነት ግልጋሎት እንደማይሰጥ በዛው ጋዜጣዊ መግለጫቸው ላይ ያረጋግጠዋል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ የዓለም ዋንጫን ማን ሊያነሳው ይችላል? የዓለም ዋንጫን ማን አሸንፎ እንዲሳካለትስ ይመኙ የሆነ ወይ ተብለው ተጠየቁ። እሳቸው እንግሊዝ እንደምታሳካ ተስፋ አደርጋለሁ፣ ጥሩ ለመምሰል ግን አይደለም አሉ እሳቸው። እንግሊዝ ስላለው ጥሩ ለመምሰል አይደለም፣ ነገር ግን እዚህ በርካታ ዓመታትን ቆይቻለሁ፣ እንግሊዝ እንዲሳካለት እፈልጋለሁ የዓለም ዋንጫ እያሉ ይገኛሉ። ቶማስ ቱሄልንም አጥብቀው እንደሚወዱ እንደሚያደንቁና እሱ የእንግሊዝ ብሔራዊ ቡድንን ለትልቅ ደረጃ እንደሚያበቃም እርግጠኛ ነኝ፣ የዓለም ዋንጫን እንግሊዝ ታሸንፍ ብለዋል። ልብ አድርጉ ውድ ቤተሰቦቻችን፣ እሳቸው ስፔናዊ ናቸው። ስለዚህ ስፔን የዓለም ዋንጫ እንድታነሳ እሻለው። ቀጥሎ እንግሊዝ ቢሉ የሚቃወማቸው አይኖርም፣ ምክንያቱም ሀገራቸውን አስቀደሙ በሚል ማለት ነው። ነገር ግን እሳቸው ከሀገራቸው ስፔን ይልቅ እንግሊዝን አስቀድመዋል። ከዚህ ጀርባ ያለው ነገር ግልጽ ነው። እሳቸው የካታላንን መገንጠል የሚያበረታቱ በጋዛና በእስራኤል ጦርነት ወቅት ከጋዛ ጎንም ሲቆሙ ነግበኔ ያሉ ይመስላሉ። እንደውም የስፔን ፍርድ ቤትም እሳቸው ለክስ መስርቶ እንደነበር ይታወቃል። በይፋ የካታላንን መገንጠል የሚያበረታቱ ነገሮችን ሲያደርጉ ስለከረሙ አሁን ታዲያ ያቺ ትገንጠል የሚሏት ካታላን ከስፔን ውስጥ ናትና ከስፔን ይልቅ እንግሊዝ የዓለም ዋንጫን ብትበላ ብለው ዛሬ አነጋጋሪ ሀሳብ አጋርተዋል። ፔፕ ጋርዲዮላ ስለ ቀድሞ የቡድን ስታፍ አባላቸው በተለይም የአሰልጣኝ ስታፍ አባላቸው የአሁኑ የቼልሲ ሰው ማሬስካ ይናገራሉ። እሱ ዓለማችን ላይ ካሉ ምርጥ አሰልጣኞች አንዱ ነው ብለዋል። ማሬስካን ስለ እሱ ኳሊቲ በደንብ አውቃለሁኝ፣ ስራውን ጠንቅቆ የሚያውቅ ቼልሲንም በትክክል የሚመጥን ለቼልሲ ለሰራው ስራ ግን በቂ እውቅና ያልተሰጠው ብሏል። እሱ የክለቦች ዓለም ዋንጫን ያሸነፈ፣ ኮንፈረንስ ሊግን ያሸነፈ፣ ለአውሮፓ ሻምፒዮንስ ሊግ ቼልሲን የመለሰ
ወጣት ቡድን የያዘ ፍጹም የተለየ አሰልጣኝ ነው። ቼልሲዎች ግን ማሬስካ ላደረገላቸው ነገር ውለታውን የረሱ ይመስለኛል። እኔ ከማሬስካ ጎን ነኝ ብለዋል የሲቲው አለቃ ፔፕ ጋርዲዮላ። የሰሜዎቹ አሰልጣኝ ኤንዞ ማሬስካ ደግሞ ቡድናቸው እየደረሰበት ያለውን ትችት አልተቀበሉትም። የበርንማውዝ ጨዋታ ከሊድስ ጨዋታ ጋር ተመሳይም እንደሆነ አንስተዋል። እሳቸው የበርንማውዝ ጨዋታ ከሊድስ ጨዋታ ጋር ተመሳይ ነው፣ ስለዚህ የተሻለ መጫወት ይጠበቅብናል። ሊድስ ላይ የገጠመንን አይነት ነገር ነው እዚህ የሚገጥመን ብለዋል። በቡድን ውስጥ የመሪ ማጣት ችግር የለም ያሉት ማሬስካ አሁን ባለን ወጣት ቡድንና ተጫዋቾችም እጅግ በጣም ደስተኛ ነን ብለዋል። ነጥብ ስንጥል ሁል ጊዜ ስለ ልምድ ይወራል። ወጣት ናቸው፣ ልጆች ናቸው ይባላሉ። ባርሴሎናን አሸንፈን ከአርሰናል በጎዶሎ ተጫዋቻቻ ስንለያይ ግን ማንም ሰው ስለ ልምድ የላቸውም፣ ልጆች ናቸው አላሉም። ይልቁንስ ቼልሲ የዓለም ምርጡ ቡድን ብለው ዘመሩ። በሊድስ ስንሸነፍ ግን ያን ሁሉ ረስተው የልጅ ቡድን አሉን። ተቀባይነት የለውም ብለዋል። ይሄንን ትችት በጨዋታ ልምድ የነበረው ተጫዋች ቶንሲ አድራቢዮ ነበር። እሱ ደግሞ ጥሩ ሲጫወት አልነበረም። ስለዚህ ችግሩ የልምድ ሳይሆን የብቃት ወይም ደግሞ የአቋም መውረድ ችግር በሚል ይስተካከል ብለዋል ማሬስካ። ተስማማላችሁ? በዚህ ሀሳብ ቼልሲያን ምልከታችሁን አድርሱን። ማሬስካ ስለ ጉዳት ተጠየቁ በቡድናቸው። በዚህ ሰዓት ነበር እሳቸው ለየት ያለውን ምላሽ የመለሱት። የሞይሰስ ካይሴዶ ውጪ ሌላው የቡድን አባሌ ለጨዋታ ዝግጁ ነው አሉ። ካይሴዶ በግልጽ ያልኖረበት ምክንያት ቀይ ካርዱ ነው እንጂ ጉዳት አይደለም። ታዲያ ደጋፊዎች ጋዜጠኞች አንድ ጥያቄ ይጠይቋቸዋል። ከካይሴዶ ውጭ ሁሉም የቡድን አባሌ ዝግጁ ነው ሲሉ ላቪያስ ይባላሉ። ስለሱ እኮ እንኳን እኔ የሕክምና ባለሙያዎችም ስለማወቃቸው እርግጠኛ አይደለሁም። መች እንደሚመለስ መች እንደሚጫወት ምንም የማውቀው ነገር የለም ብለዋል። አሁን ማሬስካ ራሳቸው በሮሚዮ ላቪያ ላይ ተስፋ የቆረጡ ይመስላል። ተጫዋቹ ቼልሲ ከመጣ በኋላ የቼልሲን መለያ ለብሶ ከተጫወተበት ጨዋታ ይልቅ የተመለከታቸው ቢጫ ካርዶች ይበልጣሉ። በነገራችን ላይ ይህ ተጫዋች ከሊቨርፑል አፍ ነው የነጠቁት፣ ወይም ከበድ ያለ ፉክክር ገጥሟቸው ነበር። የተጫዋቹ ብቃት ላይ አንድም ሰው ጥያቄ አላነሳም። በሊቨርፑልና በቼልሲ መካከል በነበረ ጨዋታ ላይ የነበረውን ሮሚዮ ላቪያ በራሱ ስሎት እንዴት ሲያወድሱት እንደነበር ይታወቃል። አሁን ግን እሳቸው በጉዳቱ ምክንያት ምንም የሚያውቁት ነገር እንደሌለ ነው በጋዜጣዊ መግለጫ ላይ ያነሱት። ለዛም ይመስላል በተስፋ ስለቆረጡበት ከካይሴዶ ውጭ ሁሉም ዝግጁ ናቸው ብለው ሮሚዮ ላቪያን የረሱት። የሊቨርፑል ደጋፊዎች በማህበራዊ ትስስር ገጽ ላይ ተቃውሞ ላይ ናቸው። ውድ ቤተሰቦቻችን የተቃውሟቸው ምክንያት ስሎት ላይ ነው። ስሎት ይባረር አይደለም ጉዳዩ፣ ፍሬድሪኮ ኬዛን ይጠቀምልን የሚል ነው። ኬዛ 139 ደቂቃዎችን ተጫውቷል ይላል አንድ ቀንደኛ የሊቨርፑል ደጋፊ ነው፣ ወይም ታዋቂ የሊቨርፑል ደጋፊ ነው። ታዲያ በእነኚህ ጨዋታዎች በርንማውዝ ላይ ማሸነፊያ፣ ፓላስ ላይ አቻ የምንሆንበትን፣ በማንቸስተር ዩናይትድ አቻ የምንሆንበትን አሲስት ያበረከተ፣ በዚህ ሳምንት ደግሞ እንዳንሸነፍ ጎል የሚሆን ኳስ ከመስመር ላይ ያዳነ ተጫዋች ነው። ይህን ተጫዋች ተጠባባቂ ሁልጊዜ ማድረግ፣ ሳይጫወት እንዲወጣ ማድረግ ተገቢ አይደለም ብሎ ስሎትን እየተቹ ነው። በእርግጥ የአንድ ደጋፊ ጥያቄ ብቻ አይደለም፣ በርካታ ሊቨርፑልያንም ሀሳቡን ተጋርቶታል። ይህ ሀሳብ ውሃ ያነሳ ሚዛን የሚደፋ መሆኑን የሚያስታውቀው ቲኤንቲ ስፖርት የእንግሊዙ ግዙፍ ሚዲያ ጭምር በይፋዊ ገጹ ላይ ይዞት ወጥቷል። ስሎት ለዚህ ምላሽ አላቸው። እያንዳንዱ ተጫዋች በቋሚ አሰላለፍ ውስጥ ተካቶ የመጀመር እድል አለው። ነገር ግን በሱ ቦታ ቋሚ መሰለፍ የሚችሉ በርካታ አማራጭ አሉኝ ይላሉ። በኬዛ ላይ ነው። ነገር ግን እሱ ከተጠባባቂ በመነሳት ጥቂት ጊዜያትን ተጫውቶ እንኳን ብዙ ተጽዕኖችን ፈጥሯል ብለዋል። ኬዛ ስለ አዳናት የመስመር ላይ ኳስ ሲጠየቁም በተለምዶ አጥቂን የምታስገባው ጎል እንዲያስቆጠር ነው። ኬዛ ከምኔው እዛ ተገኝቶ ከግብ አስቆጣሪነት ኳስን ከመስመር አውጭነት እንደተቀየረ እኔም አልገባኝን። ምናልባት ከኬዛ ውጭ ያንን የሚያደርግ አጥቂ ያለ ብባል አላምንም ብለዋል። በዚህ ሁኔታ ውስጥ አንድ ተጫዋች ቆም ብሎ ምን ማድረግ እንደማይችል በሚያስብበት ጊዜ እሱ ግን የአጥቂ ሚናውን ትቶ ሮጦ ተሯሩጦ ኳሷን ከመስመር ላይ ማዳኑ ቁርጠኝነቱን ያሳያል ብለው አድንቀውታል። የቋሚነት ጉዳይን ግን አሁንም በገደምዳሜው አልፈውታል። ፍሎሪያን ቬርዝን በተመለከተ ደግሞ ኦፕታ ነው በእርግጥ መረጃውን ይዞ ወጥቷል። የቲኤንቲም ስፖርት አጋርቶታል። ኦፕታ አንድ ለየት ያለ መረጃን ይዞ ወጥቷል። ከዚህ ጋር በተያያዘ የኦፕታ መረጃ ፍሎሪያን ቬርዝን በፕሪሚየር ሊጉ 17 ሙከራን ያደረገ ግብ ያላስቆጠረ፣ 20 የግብ ዕድልን የፈጠረ ግብ ያላስቆጠረ፣ በድምሩ በርካታ ሙከራ ሲደመር በርካታ የግብ ዕድል ፈጥረው ግብ ካላስቆጠሩትስ ከአናት የሚገኝ ብሎታል። እንደ አጠቃላይ ቀጥሎ የምንነግራችሁ ቁጥር ውድ ቤተሰቦቻችን በርካታ ሙከራ ሲደመር በርካታ የግብ ዕድል ፈጥረው ግብም
አሲስትም የሌላቸው ናቸው። ፍሎሪያን ቬርዝ በ37 አጋጣሚ ግብ የለውም፣ አንደኛ ደረጃ ላይ ተቀምጧል በዚህ ቁጥሩ። ጆን አሪስ የወልብሱ በ23 አጋጣሚ ያልተሳካለትም ግብ የለውም። እንደዚሁም ኮዌድ የብሬንትፎርዱ ተጫዋች በ21፣ ጋብርኤል ጉድመንድሰን የፉልሃሙ በ20፣ ትሮይ ባሪ የኤቨርተኑ 19፣ እንደዚሁም ካማዳ የፓላሱ በ18 ግብም አሲስትም የሌላቸው ናቸው። ፍሎሪያን ቬርዝ ግን ከፕሪሚየር ሊጉ ቀዳሚ ነው፣ ትልቅ ቁጥርን ይዞ የግብ አስተዋጽኦ የሌለው። ጆ ጎሜዝ በዌስትሃም ጨዋታ ላይ ጉዳት ደርሶበት ነበር። ነገር ግን በሰንደርላንድ ጨዋታ ከነ ጉዳቱ ነበር ተሰልፎ መጫወት የቻለው ብሏል ስሎት። በሰንደርላንድ ጨዋታ ሙሉ 90 ደቂቃ መጫወት አልቻለም። ተቀይሮ የወጣውም ጉዳቶቹን ለማቃለል ነው። ልምምድ ማድረግ ይችላል ብዬ አስባለሁ ብሏል። ለቀጣዩ ጨዋታ ልምምድ ያላከናወነው ለአብዛኞቹ ተጫዋቾች የማገገሚያ ጊዜም ሰጥተናል ብለዋል በዚህ ሳምንት። ስለዚህ እሱም በዚህ ሳምንት ላይ ልምምድ አልሰራም ብለዋል። ስሎት በግራ መስመር ስላለው ፉክክር ሲናገሩ ብዙ ጨዋታ መጫወት ወጥነትና በራስ መተማመን ይፈጥራል። በዛ ቦታ ላይም በርካታ ተጫዋቾች አሉን። ሁጎ ኤኬቴኬን መጠቀም እንችላለን። ሪዮ ንጉማ ገና 17 ነው፣ መቶ ነው መጠቀም እንችላለን። ኮዲ ጋክፖ የተፎካካሪ እጥረት አለበት ብዬ አላስብም። በርካታ አማራጮች በቦታው ላይ ያሉ ብለዋል። ለማንኛውም ቅዳሜ ከሊድስ ዩናይትድ ጋር ቅዳሜ ምሽት 2:30 በኢትዮጵያን አቆጣጠር ጨዋታው ይደረጋል። አንቶኒ ቴለር ጨዋታውን በመሃል ሜዳ ዳኝነት ይመሩታል። አርሰናል ክረምት ላይ 250 ሚሊዮን ፓውንድ ወጪ አድርጎ 8 ጥንቅቅ ያሉ ተጫዋቾችን አስፈርመው አሁን እነኛ ተጫዋቾች ለምን ፈረሙ የሚል ቅሬታ ሳይነሳባቸው በአርሰናል ቤት ግልጋሎት እየሰጡ ይገኛሉ። ማይክል አርቴታ ግን ዛሬ በነበረው ጋዜጣዊ መግለጫቸው ላይ ከክረምቱ 250 ሚሊዮን ፓውንድ ወጪና 8 ተጫዋች በኋላ የሚረኩ አይመስሉም። በጥር አንዳንድ ነገሮችን ልናደርግ እንችላለን ብለዋል። ግን ከዚህ የጥር ዝውውር ጀርባ ምክንያት አላቸው። ጉዳት ቡድኔን ዳግም እየፈተነብኝ ነው፣ የዋንጫ ፉክክሩ ላይ አደጋ እንዳይጥልብን በጥር የዝውውር መስኮት የተወሰኑ ዝውውሮችን ልናደርግ እንችላለን ብለው ፍንጭ ሰጥቷል። ምናልባት ከእሳቢያቸው አንጻር ተገቢነት ያለው ይመስላል። አርሰናል በጉዳት ቀስ በቀስ እየሳሳ ነው። በተለይም ደግሞ ቡድኑ ተደራራቢ ጨዋታ ቀጣይ ይጠብቀዋል። የቡድኑ ቁልፍ ተጫዋቾች መጠነኛ ጉዳት ከጉዳትም ሲመለሱ የፊትነስ ችግር ሊገጥማቸው ይችላልና ጥርን በአትኩሮት እናየዋለን ብለዋል። የፕሪሚየር ሊጉ መሪ የሰሜን ለንደኑ ክለብ አርሰናል የህዳር ወር ምርጥ ተጫዋቻቸውንም ይፋ አድርገዋል። በዚህም መሰረት እንግሊዛዊ ፊት መስመር ተጫዋች ኤብሪቼ ኢዜ የወሩ ምርጥ ተጫዋች በመባል ተመርጧል። በነገራችን ላይ ኤብሪቼ ኢዜ ከተሰበሰበው ድምፅ 35 በመቶ የሚሆነውን በማግኘት ነው አሸናፊ ሆነው። ኢዜ ዴክላን ራይስና ትሮሳርድን በማስከተል ሽልማቱን እንደዚሁ ያሸነፈ ሌላኛው የአርሰናል ተጫዋች ሆኗል። ይገባዋል አይገባውም? ከተፎካካሪዎቹ ከዴክላን ራይስ እና ከትሮሳርድ አንጻር መልከታችሁን አጋሩን። በኖቬምበር ወር የሚረሳ አይደለም። በተለይም ደግሞ በእኛ አቆጣጠር ህዳር፣ በእነሱ ኖቬምበር ቶትናም ላይ ሰራት ሃትሪክ ከ40 ምናምን ዓመት በኋላ የተሰራች ሃትሪክ ለየት ያለችም ሃትሪክ ነበረች። ለማንኛውም አርሰናል እናንተ ልዩ መልከታ አጋሩን። አርሰናል ከአስቶን ቪላ ይጫወታል። ቅዳሜ 9 ሰዓት ወይም የምሳ ሰዓት ጨዋታ ነው። ከቪላ ጋር የሚያደርጉት ጨዋታ ያው ቪላ ፓርክ ላይ ስለሆነ ነጩን መለያ ይለብሳል አርሰናል። ማይክል አርቴታ ሚኬል ሜሪኖ አጥቂ ቦታ ላይ እንደሚያጫውቱት አረጋግጠዋል። በነገራችን ላይ ሚኬል ሜሪኖ 9 ቁጥር አጥቂ ሁላ ቢኖረኝ እንደ አማራጭ እዛ ቦታ ላይ ጠቀመዋለሁ ሲሉ ተደምጠዋል። እሳቸው አስቶን ቪላ ዋንጫ ተፎካካሪም ስለሆነ በጣም ጠንቃቃ ቡድን ይዘው እንደሚገቡ በሜዳ ላይ ባስታወቁበት ሰዓት ላይ ማለት ነው። አርቴታም በተጫዋቾቻቸው ጉዳት ማጣት ቡድኑ ሳሳብኝ እንጂ ይላሉ እሳቸው እንደ ካይ ሃቨርዝ፣ ቪክተር ዮኬሬሽ እና ጋብርኤል የሱስን ሁላ ከጉዳት ነጻ ቢሆኑ አንድ ላይ መጫወት የምችልበት ሲስተም አለኝ ሁላ ብለዋል። በአርሰናል ውስጥ ግን እነኝን ተጫዋቾች እድለኛ አይደለሁም በጉዳት ምክንያት እያገኟቸው ስላልሆነ፣ ቢኖሩልኝ ግን አንድ ላይ እጫወታለሁ። ከዛ ውጭ ሚኬል ሜሪኖ ሌሎች 9 ቁጥር ንጹህ 9 ቁጥሮች ቢኖሩኝ ራሱ እንደ 9 ቁጥር ተጫዋች እጠቀመዋለሁ ብለዋል። በሱ በጣም ደስተኛ የሚሆኑ ይመስላል። ጉዳት ቢኖርም ቡድኔ ከቶትናምና ከባየር ሙኒክ ጋር የነበረው ድል የቡድኑን ጥራት ያሳያል ብለዋል። ቡድኔ አሁንም ቢሆን በዚህ ውድድር ዓመት ለሊጉ ዋንጫና ለአውሮፓ ሻምፒዮንስ ሊግ ዋንጫ ለመወዳደር ተስማሚ ደረጃ ላይ ደርሷል ብለዋል። ይህን ለማሳካት እድል የሚሰጠን ምርጥ ቡድን አለን፣ ግን ጉዳት አሁን እያሳሰበኝ ነው ብለዋል እሳቸው። ለዛም ይመስላል የጥርን ገበያ እናየዋለን ያሉት። በእሳቸው በኩል የተነሳው እንደዚህ አይነት የጨዋታ መርሃ ግብር ሲደጋገም ሁልጊዜ ሮቴሽንን እናስባለንና ተደጋጋሚ ርዕስ ይመስላል። በቀደሙት የውድድር ዘመናት ብዙ ሮቴሽን ማድረግ አልቻልንም። አሁን ብዙ አማራጮች ስላሉኝ ያንን አደርጋለሁ ብለዋል። በጣም
ጥሩ በቡድን ውስጥ ጥሩ ነገር የቡድን ስኳዱ ሰፊ ነው ዘንድሮ የተወሰነ ጉዳቱን ያውሳቸውም ጠቅሰውታል። ግን ያንን ሮቴት እያረኩኝ እንደ ጨዋታው ይዘት እጠቀማለሁ አስገዳጅ ሆኗል ብለዋል ሮቴሽን። ምክንያቱ ደግሞ የጨዋታ መደራረብ ስለሆነ በአርሰናል ቦርድ በኩል ግን በነገራችን ላይ ቅሬታ እየቀረበ ነው። ይሄ የጨዋታ መደራረብ ጉዳይ ምናልባትም ለፕሪሚየር ሊጉ አንዳንድ ጨዋታ ላይ ማሻሻያ እንዲደረግም ጥያቄ ዳግም ሊያቀርቡ ይችላሉ ተብሏል። የቡድን ወንበል ማርቲን ኦዴጋርድ ስለ ተደራራቢ ጨዋታ ወይም በየሶስት ቀኑ መጫወትን ተጠይቆ ነበረ። ከጉዳት ካገገመ በኋላ በእርግጠኝነት ያንን ማድረግ እንደሚችል አስባለሁ ብለዋል። በእርግጥ ማይክል አርቴታ ስለሱም እንደምታዩት ይላል ስለ ኦዴጋርድም በሳምንቱ አጋማሽ ከሊድስ ዩናይትድ ጋር ጨዋታን በሳምንቱ አጋማሽ ከ6 ወይም ከ7 ሳምንት ረፍት በኋላ ያደረገው አስደናቂ ጨዋታ ነው። እሱ አስደናቂ ተጫዋች ብቻ ሳይሆን በጣም ምርጡም ተጫዋቻችን ነው። በዛ ቦታ ላይ ካለን የተለየ ነገር ከሚሰጡን ተጫዋቾችም አንደኛው ነው። ስለዚህ እሱን በማግኘታችን ደስተኛ ነን ብለዋል ማይክል አርቴታ። ኦዴጋርድም ስለዚህ የመጫወት ሂደት ተጠይቆ ነበረ። እንግዲህ መርሃ ግብሮቹ ከወጡ ያለን አማራጭ መጫወት ብቻ ነው፣ ግን የሚፈለገውን ነገር ለማውጣት በጣም ይቸግራል ብሏልና የጨዋታ መደራረብ ቡድን ላይ የራሱ የሆነ ትልቅ ተጽዕኖ እንዳለውም ጭምር ነው ያነሳው። ለምን እንደጠየቃችሁኝ እረዳለሁ ብለዋል ሩበን አሞሪም። በ3 ቀናት ውስጥ አንድ ጥያቄ ለሁለተኛ ጊዜ ተጠየቁት። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ዛሬም በጋዜጣዊ መግለጫቸው ያልሸሻቸው ጥያቄ ኮቢ ሜይኖን በተመለከተ ነው። ሁል ጊዜም ተመሳይ ጥያቄ ነው የምትጠይቁኝ ሲሉ ምላሽ የሰጡት አሰልጣኙ ወደፊት ምን እንደሚፈጠር አላውቅም ብለዋል። አክሎ ሜይኖ መቼ መጫወት እድል እንደሚያገኝ አላውቅም፣ ለቡድኑ ጥሩ አማራጭ ነው ብዬ ካሰብኩ ይጫወታል ብለዋል። አሰልጣኙ ቀጥሎም ስለ ሜይኖ ለምን ብዙ እንደምትጠይቁኝ ያውቃለሁ፣ ሜይኖን ትወዱታላችሁ፣ ለእንግሊዝ በቋሚነት ይጫወት ነበር ብለዋቸዋል ለጋዜጠኞቹ። ነገር ግን ያ እሱን ያለ ሐሳቤ ቋሚ ማድረግ አለብኝ ማለት አይደለም፣ ይህ የኔ ውሳኔ ነው ሲሉ ውሳኔያቸውን እንደማይቀይሩ በኮቢ ሜይኖም ላይ እንደሚጨክኑ ዳግም አረጋግጠዋል። ጨዋታ ማሸነፍ ነው የምፈልገው፣ ምርጥ ያልኳቸውን ተጫዋቾች ሜዳ ላይ ለማስገባት እየጣርኩ ነው። ፈርናንዴዝ ሁል ጊዜም ዝግጁ ነው፣ በሜይኖ ቦታ ነው የሚጫወተው ብለው ብሩኖ ፈርናንዴዝን አስቀምጠው ካላችሁ ብቻ ነው ኮቢ ሜይኖ የሚሰለፈው ብለው የዩናይትድ አይነኬውን ተጫዋች አሳበው ኮቢ ሜይኖን እንደማይጫወት በገደምዳሜውም ቢሆን ፍንጭ ሰጥተዋል። የማንቸስተር ዩናይትድ የቀድሞ ተጫዋች ፖል ስኮልስ ስለዚህ ጉዳይ በምሬት ይናገራል። ኮቢ ሜይኖ ቢለቅ ለሱ የተሻለ ነው እያለ ነው። አሰልጣኝ ሩበን አሞሪም ስለ ኮቢ ሜይኖ ተጠይቀው እሱን እንደ ሌሎች ተጫዋቾች የመጀመሪያ ጀማሪ አድርጌ ነው የማየው ብለው ነገሩን ግን ደግሞ እንደማያሰለፉት ካረጋገጡ በኋላ ለአስተያየቱ ምላሽ የሰጠው ስኮልስ ምንም ስሜት አይሰጥም ብሏል። የሩበን አሞሪም ሐሳብ ልጁን ጊዜ እየገደለበት ነው የሚለው ስኮልስ ጨዋታ መቆጣጠር እንኳን በማይችል ቡድን ውስጥ መካተት አልቻለም። የአካዳሚ ተጫዋች ቡድን እንዲለቅ አልፈልግም ያለው ስኮልስ፣ ነገር ግን አሁን ላይ ለሜይኖ ክለቡን መልቀቅ ጥሩ ነው፣ እናም ዩናይትድን መልቀቅ አለበት ብሏል። ምናልባት የስኮልስ እንግሊዛዊ መሆን ወይንስ ስኮልስ እውነተኛ ሰው መሆን ወይንስ ስኮልስ በኮቢ ሜይኖ ብቃት ተማምኖ የሚለው ሌላ ጉዳይ ነው። የአካዳሚ ተጫዋች ግን በፍጹም እንዲለቅ አልፈልግም፣ ለኮቢ ሜይኖ ግን አሁን መልቀቅ አለበት ብሏል ፖል ስኮልስ። በኋላም በማህበራዊ ትስስር ገጹ ላይ ይህንን ሐሳብ ግን አጥፍቶ ተመልክተናል። ውድ ቤተሰቦቻችን የዩናይትድ የክረምት ተፈራሚ ብሪያን ምቤሞ እስከ ዲሴምበር 15 በዩናይትድ ይቆያል ተብሎ ይታሰባል። ወደ አፍሪካ ዋንጫ እስኪሄድ የዩናይትድ ከፍተኛ ግብ አስቆጣሪ፣ የዩናይትድ በርካታ ሙከራ ሞካሪ፣ የዩናይትድ በርካታ ኢላማውን የጠበቀ ሙከራ ያደረገ፣ የዩናይትድ በርካታ ተቃራኒ ፍጹም ቅጣት ምት መምቻ ሳጥን ውስጥ ኳስ የነካ፣ የዩናይትድ በርካታ ፖሴሽኖችን ሶስተኛ የሜዳ ክፍል ላይ ያሸነፈ ይሁላ ያለው ብሪያን ምቤሞ እጅ ላይ ነው። ከዲሴምበር 15 ጀምሮ 100% ዩናይትድ ያጠዋል ተብሎ ይታሰባል። ምናልባት በድርድር ካላቆዩት ማለት ነው። ዩናይትድ እንደዚህ አይነት ተጫዋቹ በቁልፍ ሰዓት ሊያጡት ይችላሉ የሚሉ ስጋቶች በማን ይተኩታል የሚለው ሌላ ጉዳይ ነው። እሱን ይተካል ተብሎ በቡድን ውስጥ ያለው አማድ ዲያሎ እንኳን አብሮት ወደ አፍሪካ ዋንጫ እንደሚያቀና የሚዘነጋ አይደለም። ቁጥርን ካነሳን 14ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ተደርገው ከተጠናቀቁ በኋላ ብሩኖ ፈርናንዴዝ አሁንም በቁጥር አንደኝነት የሚቀመጥበትን ከፍተኛ ዕድል የመፍጠር ጉዳይ በ14ኛ ሳምንትም ላይ ተቆጣጥሮታል። ብሩኖ ፈርናንዴዝ 5 የግብ ዕድሎችን በመፍጠር በ14ኛ ሳምንት ቀዳሚ ነው። 4 የፈጠሩ አሉ፣ ሳላ፣ ጊብስ ዋይት እና ኦዴጋርድ እንደዚሁም አንቶኒ ስታች 3 የፈጠሩ አሉ፣ 3 የግብ ዕድሎችን ጃኮቭ መርፊ፣ ዴክላን ራይስ፣ ሞርጋን ሮጀርስ፣ ሪያን ግራቨንበርክ እና ኒክ ቮልተሜር ናቸው። በ14 ሳምንት በአጠቃላይ ብናየው ብሩኖ ቀዳሚ ነው። በአንድ ሳምንት 14ኛ ሳምንትንም ነጥለን ብናይ
ብሩኖ ፈርናንዴዝ ቀዳሚ ነው። እንግዲህ ሩበን አሞሪም ይሄን ተጫዋች ካላሳረፍኩት በስተቀር ኮቢ ማይኖን ማጫወት አልችልም እያሉ እንደሚገኙ ይታወቃል። ነገርየው ትንሽ ውስብስብ ያለ ይመስላል። ከቡድን ዜና ጋር በተያዘ ማቲያስ ዴላይት ለወልቭስ ጨዋታ የመድረስ እድል እንዳለው ሩበን አሞሪም እየጠየቁ ነው። በነገራችን ላይ የወልቭሱም ጨዋታ ያው ሰኞ ነው የሚደረገው። ማንቸስተር ዩናይትድ ለመሆኑ ቅዳሜ መቼ ነው የሚጫወት የሚል ጥያቄ ከነሳችሁ ግን ከ42 ቀናት ወይም 1 ወር ከ12 ቀን በኋላ ነው ማንቸስተር ዩናይትድ ቅዳሜ ቀን ጨዋታ የሚያደርገው። ከዛ ውጭ ውድ ቤተሰቦቻችን አርብ፣ እሁድ እና ሰኞ በሳምንቱ አጋማሽ ከሆነ ሐሙስ ቀን ዩናይትድ በተከታታይ ጨዋታዎችን እንደሚያደርግ ነው የደረሰ መረጃ የሚያመለክተው። ከዛ ውጭ ግን በሩበን አሞሪም ጉዳይ ላይም የማንቸስተር ዩናይትድ ባለሀብቶች እንዴት ያለ አቋም አላቸው የሚለውን ደግሞ እንመልከት። የግሌዘር ቤተሰቦች በሩበን አሞሪም ደስተኛ አይደሉም። የአሰልጣኝ ለውጥ እንዲኖርም ጫና ራክቲፍ ላይ እያሳደሩ ነው ተብሏል። ግሌዘሮች የአሞሪምን አቋም የክለቡን የቢዝነስ ሞዴል አደጋ ላይ የጣለ ብለው ያምናሉ። እናም ግሌዘሮች ሩበን አሞሪም በአዲስ አሰልጣኝ ተተክተው መፍትሄ እንዲመጣ ፈላጊዎች ናቸው ተብሏል። የግሌዘር ቤተሰቦች ይህን ጥያቄ ቢያነሱም እግር ኳሳዊ ጉዳይ ሊቆጣጠሩ ዩናይትድን የገዙት ሰር ጂም ራትክሊፍ ግን 3 ዓመት አለው ማለታቸው ከጥቂት ወራት በፊት የሰማነው ጉዳይ ነው። የግሌዘር ቤተሰቦች እንደሚታወቀው ዩናይትድ ቤት መጥቶ አሰልጣኝ ካልተሳካለት ጆዜ ሞሪኒዮም ቢሆን እንደሚባረር ይታወቃል። የማንቸስተር ዩናይትድ ወጣት ተጫዋቾችን በተመለከተም ታማኙ ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ ዩናይትድ በጄጄ ጋብርኤል ላይ ባላቸው የጸና እምነት ዙሪያና ቀጣይ በዋናው ቡድን ሊያገኛቸው ስለሚችል እድሎችም ሀሳቡን አጋርቷል። ሩበን አሞሪም በቀጣዮቹ ወራት ጄጄ ጋብርኤልን የዋናው ቡድን ጨዋታ ዕለት ስብስብ ውስጥ ማካተት እንግዲህ ሊጀምር ይችላል ተብሏል። እናም ይሄ ጉዳይ በማንቸስተር ዩናይትድ በኩል አካዳሚ ተጫዋቾችን ያነቃቃ ነው ተብሏል። ዩናይትድ ጄጄ ላይ ትልቅ እምነት ያላቸው ሲሆን እርሱን ለመጠበቅና በክለቡ ለማቆየትም እየሰሩ ነው ተብሏል። በማንቸስተር ዩናይትድ በእርግጥ ከሰሞኑን በርካታ እነ ሊሼም ጨምሮ በርካታ ተጫዋቾች በዋናው ቡድን የልምምድ ሰዓት ይገኛሉ። አሊያም ደግሞ በማንቸስተር ዩናይትድ ዋናው ቡድን በተጠባባቂ ወንበር ላይ ጭምር እንዲቀመጡ እየተደረገ እንደሆነ ተመልክተናል። ይህም በማንቸስተር ዩናይትድ በተከታታይ እድል ሊሰጣቸው እንደሚችል ፍንጭ የሰጠ ነው። በቅዳሜ ማለዳ መረጃችን እንገናኝ። የሆኑን አበቃን። ሰናይ ጊዜ